ሰላም ጤና ይስጥልን አድማጮች እንደምን ቆይታችኋል? ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ የካቲት 12 2018 የትርታ 600 የዜና ሰዓታችን ላይ ትገኛላችሁ። እንግዲህ በሚኖረን ሰዓት ከሀገር ውስጥና ከባህር ማዶ እንዲሁም የቢዝነስ ዜናዎችን ወደ እናንተ እናደርሳለን። የሀገር ውስጥ ጉዳዮችን በማስቀደም የምንጀምር ሲሆን የዛሬውን የትርታ 600 መሰናዶ እየመራው እኔ በፍቅር ግዛችሁ አብሬያችሁ ቆይታ አደርጋለሁ። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ በመራጮች ትምህርት ላይ ለሚሳተፉ የሲቪል ማህበረሰብ ድርጅቶች የግንዛቤ ማስጨበጫ ስልጠና መስጠት መጀመሩን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ በመራጮች ትምህርት ላይ ለሚሳተፉ የሲቪል ማህበረሰብ ድርጅቶች የግንዛቤ ማስጨበጫ ስልጠና መስጠትም ጀምሯል። በስልጠናው ላይ የመክፈቻ ንግግር ያደረጉት የቦርዱ የስራ አመራር አባል የሆኑት ተህሊት ይመስል በንግግራቸውም የሲቪልና የመራጮች ትምህርት የአንድ ጊዜ ስራ አለመሆኑን ተናግረዋል። የመራጮች ምዝገባ ሊጀመር ጥቂት ቀን እንደ መቅረቱ መጠን ትኩረታችንን በመራጮች ትምህርት ላይ በማድረግ መራጩ ህዝብ የመራጭነት ካርዱን ከየካቲት 28 እስከ መጋቢት 28 ቀን 2018 ዓ.ም በሚከናወነው የመራጮች ምዝገባ ወቅቱን ጠብቀው ካርድ እንዲወስዱ እንሰራለን ብለዋል። በመራጭ ቀንም እንዲሁም በእውቀት ላይ ተመስርተው ድምጽ እንዲሰጡ የሚያስችለውን ትምህርት መስጠት እንደሚገባም ተናግሯል። ቦርዱ የመራጮች ትምህርት ለመስጠት የሚያስችለውን መዋልን አሻሽሎ እንዳቀረበና ማህበራቱም ትምህርት በከፍተኛ የኃላፊነት ስሜት እንዲሰጡ ያላቸውን እምነት ገለጻ አድርገዋል። የኢትዮጵያ የውሃ ሀብቶች የግብርና ምርታማነትን በማፋጠን የምግብ ሉዓላዊነትን ማረጋገጥ የሚያስችል ምርታዊ ውጤት እያስገኘ መሆኑን የኢትዮጵያ ግብርና ኢንፎርሜሽን ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ማንደፍሮ ንጉሴ ለኢዜአ እንደገለጹት ኢትዮጵያ የግብርና ምርታማነትን በማሻሻል የምግብ ሉዓላዊነትን ማረጋገጥ የሚያስችል የመሬት ሀብት ያላት ሀገር ናት። በሰብልና የእንስሳት ሀብት ምርታማነትን አቅም የሆኑ ምቹ ከአካባቢዊ የስነ ምህዳር የመሬት ሀብት የተጎናጸፈች መሆኗንም ገልጿል። በዚህም የኢትዮጵያ የመሬትና የውሃ ሀብት ልማት በማጣጣም የግብርና ምርታማነትን ማሻሻል የሚያስችል አቅም እየፈጠረ መሆኑንም ተናግሯል። የገጸ ምድርና ከርሰ ምድር ውሃ ሀብቶችንም የኢትዮጵያን ግብርና ምርታማነት በማሳለጥ ከፍተኛ ውጤት እያስገኘ መሆናቸውንም አስረድተዋል። ለዚህም የኢትዮጵያን የግብርና ትራንስፎርሜሽን ለማሳለጥም የግብርናና ገጠር ፖሊሲ በሀገር በቀል የኢኮኖሚ ማሻሻያ የተቀረጸው የ10 ዓመት መሪ እቅድና የአፈጻጸም ተቋማት መኖራቸውን አብራርተዋል። ከሀገራዊ ለውጥ ወዲህ የግብርናውን ዘርፍ ትራንስፎርሜሽን የሚያፋጥኑ አሰራሮች መተግበራቸው በሰብልና የእንስሳት ሀብት ምርታማነት ላይ እምርታዊ ውጤት ማስገኘቱንም አንስተዋል። በግብርና ምርታማነት የተገኙ እምርታዊ ውጤቶችም የምግብ ሉዓላዊነትን በማረጋገጥ ሂደትና በጥቅል ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ድርሻ እንዲይዝ ማስቻሉንም ገልጸዋል። የገንዘብ ተቋማት ለአርሶ አደሮች የሚያቀርቡት የግብርና ማሻሻያ የገንዘብ ብድር አገልግሎት ለዘርፉ እድገት ገንቢ ሚና እየተወጣ መሆኑንም ተናግረዋል። ይህም የአርሶ አደርና የአርብቶ አደሮችን እንዲሁም የግብርና ምርት እሴት ሰንሰለት ተዋናዮችን የማምረት አቅም በማሳደግ ተጠቃሚነትን እያሻሻለ እንደሚገኝም ጠቅሰዋል። ለ50 ሺህ ወጣቶች የስራ ዕድል ለመፍጠር የሚያስችል የ2.3 ሚሊዮን ዩሮ ፕሮጀክት ይፋ ሆነ። የሴቶችና ማህበራዊ ጉዳይ ሚኒስቴርና አምራፍ ሄልዝ አፍሪካ በወጣቶች ዲጂታል አካታችነትና የኢኮኖሚ ተጠቃሚነት ላይ ያተኮረና ለ50 ሺህ ወጣቶች የስራ ዕድል ለመፍጠር የሚያስችል የ2.3 ሚሊዮን ዩሮ ፕሮጀክት ስምምነት ተፈራርሟል። ስምምነቱ የሴቶችና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋይና የአምራፍ ሄልዝ አፍሪካ ሀገራዊ ፕሮግራም ዳይሬክተር ምስራቅ መኮንን ተፈራርመዋል። ፕሮጀክቱ አዲስ አበባን ጨምሮ በ5 ክልሎች እንደሚተገበር በስምምነቱ ወቅት ተገልጿል። በቀጣይ ፕሮጀክቱን የበለጠ ለማስፋትና ዘላቂነት ባለው መልኩ ለማስቀጠል ተቋማቱ በጋራ ለመስራት ተስማምተዋል።
አድማጮች ከትርታ 97.6 ኤፍኤም የዕለተ ሐሙስ የካቲት 12 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። ቀደም ሲል እንግዲህ ከሀገር ውስጥ የተውጣጡ ዜናዎች ነበር ወደ እናንተ ያደረስነው። አሁን ደግሞ በዝርዝር ወደ ምንመለከተው መሰናዷችን አልፋለን። ለዛሬ እንግዲህ ኢፒሌፕሲ ወይም የሚጥል በሽታን በተመለከተ እንደ ኢትዮጵያ ምን እየተሰራ ነው፣ እንቅፋቶቹ ምንድናቸው የሚለው ከሚመለከታቸው አካላት ጋር ቆይታ ተደርጎበታል። ባልደረባችን አበበ ተገኝ አዘጋጅቶታል፣ እንደሚከተለው ይቀርባል። በፈረንጆቹ የካቲት 9 2026 ዓለም አቀፍ ኢፒሌፕሲ ቀን ተከብሯል። በዓሉ በተከበረበት ሰዓት የዓለም ጤና ድርጅት WHO በወጣው መረጃ መሠረት ምስራቅ ሜዲትራንያን ቀጠና ውስጥ ብቻ ወደ 4.7 ሚሊዮን የሚገመቱ ሰዎች የሚጥል በሽታ እንዳለባቸው ያትታል። በሌላ በኩል ኢንተርናሽናል ኢፒሌፕሲ ቻሪቲ ዋቢ ባደረገው መረጃ በዓለም ዙሪያ በአጠቃላይ ከ50 ሚሊዮን በላይ ሰዎች የዚህ በሽታ ተጠቂ መሆናቸውን ያመላክታል። አብዛኞቹ የሚጥል በሽታ አምጪ መንስኤዎች አስቀድሞ መከላከልና ማከም እንደሚቻልም የዓለም ጤና ድርጅት ያስረዳል። ነገር ግን መካከለኛና ዝቅተኛ የኑሮ ደረጃ በሚኖርባቸው ሀገራት የተሟላ ሕክምና ለማግኘትና የግንዛቤ እጥረት በሽታው እንዲባባስ እንዳደረገው ተገልጿል። ኢትዮጵያ ጤና ሚኒስቴር ለሚጥል ህመም የድርሻዬን ከግንዛቤ ወደ ተግባር በሚል መሪ ቃል በዓሉን አስቦ ውሏል። በወል የትስስር ገጹ በወጣው መረጃ ስለ ህመሙ የተሳሳተ ግንዛቤ መድሎና መገለል ታካሚዎች በጊዜ ወደ ጤና ተቋማት እንዳይመጡ ትልቅ እንቅፋት እንደሆነም ገልጿል። የኬር ኢፒሌፕሲ ኢትዮጵያ ማህበር የህክምናና ስልጠና ኃላፊ ዶክተር ሳሊም ታዬ በኢትዮጵያ በሽታው በተመለከተ ህብረተሰቡ ያለው ግንዛቤ የተሳሳተ መሆኑ በርካታ ታካሚዎች የህክምና አገልግሎት እንደማያገኙ ይገልጻሉ። እንግዲህ ኢፒሌፕሲን ወይም የሚጥል ህመምን ስናነሳ አብዛኛው ሰው አመለካከቱ የሚሄደው ወደ ሰይጣን፣ የተለያዩ የእግዚአብሔር ቁጣ፣ እርግማን ተደርጎ ነው የሚወሰደው። ነገር ግን የሚጥል ህመም ወይም ኢፒሌፕሲ የራሱ ህክምና ያለው እንደ ማንኛውም እንደ ስኳር፣ እንደ ግፊት ሁሉ ከአንድ ቦታ የሚነሳ ህመም ነው። ሻው ደግሞ ከአንጎል ነው። አንጎላችን እንግዲህ የተዋቀረው በተለያዩ የኤሌክትሪክ መልእክቶች ነው። ወይም ከአንድ ክፍል ወደ አንድ ክፍል መረጃ የሚያስተላልፉ ኤሌክትሪክ ንዝረቶች አሉ። ይሄ ንዝረት በተለያዩ ነገሮች ምክንያት ሲበላሽ ወይም በኃይል ሲመነጭ የማንቀጥቀጥ ወይም የሲዥር ምልክቶች ይከሰታሉ። ይሄ በተደጋጋሚ ሲሆን ወይም ቢያንስ በ24 ሰዓት ውስጥ 2 እና ከዚያ በላይ ከሆነ ኢፒሌፕሲ ለማለት ምክንያት ይሆነናል ማለት ነው። የተለያዩ መንስኤዎች አሉት። ይሄ ለምንድን ነው የሚሆነው ሲባል ብዙ ጊዜ ህጻናት ላይ ታፍኖ መወለድ ነው እንደ ምክንያት የሚጠቀሰው። ከዚህ ውጪ የማጅራት ገትር፣ የጭንቅላት ማንኛውም ኢንፌክሽን፣ ወባ፣ ቲቪ የጭንቅላት ከሆነ የመመታት አደጋ፣ በትልቅ ሰዎች ላይ ደግሞ ስትሮክን እንደመነሻ እናየዋለን። እነዚህ ግን ሳይንስ የደረሰባቸው ምክንያቶች ናቸው እንጂ እስከ 50% የሚሆነው ሳይንስ እንዲህ ነው ብሎ ያረጋገጠው ምክንያት የለም። እነዚህ ኢንፌክሽኖች በጊዜው አይታከሙም። በእኛ ማህበረሰብ ዘንድ በተለይ እነዚህ ኢንፌክሽኖች በስነ ስርዓት አይታከሙም። ስለዚህ መዘግየቶች ስላሉ ነው ይሄ ነገር እኛ ተስተዋል የመጣው። በዛ ላይ ደግሞ ነገሮች ሲፈጠሩ አሁን ለምሳሌ ጭንቅላት ላይ የመመታት አደጋ ሲኖር ቶሎ ሕክምናን የመሻት ነገራችን ዝቅተኛ ነው። ስለዚህ በዚህ ምክንያት እንዲህ ህጻናት ላይ በተለይ ደግሞ ከአመጋገብ ጋር በደንብ ይገናኛል ይሄ ነገር። በምግብ እጥረት ምክንያት የአንጎል መቀንጨር ገጥሟቸው ይሄ ህመም የሚከሰትባቸዋል። ምንም ደግሞ የምናየው ሰዎች ተሰብስበው የሚኖሩበት ወይም ዝቅተኛ የኑሮ ደረጃ ላይ ስለሆነ በእነዚህ ምክንያቶች ነው በዛ የሚለው ቁጥሩ። አክለውም ዶክተር ሳሌም መድኃኒቶች ለረጅም ዓመታት የሚወሰዱ መሆናቸው መድኃኒቶችን ለመግዛት አስቸጋሪ መሆኑ እንዲሁም በጤና መድህን በቀላሉ አለመገኘታቸው ለታካሚዎች ፈተና እንደሆነ ያስረዳሉ። አንድ ታካሚ ኢፒሌፕሲ ህክምናን እንግዲህ ሲወስድ ለረጅም ዓመታት ነው የሚወሰዱት ብዙ ጊዜ መድኃኒቶቹ። ምክንያቱም መድኃኒቱ ያለውን ነገር አሁን ጠባሳ ከሆነ አንጎል ላይ ጠባሳውን የሚያጠፋ ሳይሆን ምልክቶቹን ወይም ሲዥር ምልክቱን የሚቀንስ ነው። ስለዚህ እነዚህ ነገሮች ይሄ ስለሆነ ደግሞ ለረጅም ዓመታት መድኃኒቱ ይወሰዳል ማለት ነው። ይሄ ደግሞ ገቢን በጣም የሚያናጋ ነው። ከዚህ በተጨማሪ መድኃኒቶቹ አብዛኞቹ በጤና መድህን አይገኙም እና በጣም ቀውስ ውስጥ ነው ያሉት። አብዛኛው ታካሚ ልጄን ላብላ ወይስ መድኃኒት ልስጥ ብሎ አጣብቂኝ ውስጥ የገባበት ሁኔታ ነው ያለው እና የመድኃኒት አቅርቦት በጣም ችግር አለ። በዓለማችን ላይ በርካታ ሰዎች የሚጥል ህመም ተጠቂ መሆናቸውን መረጃዎች ያመለክታሉ። የህክምና ክፍተትን ለመድፈንና በታማሚዎች ላይ የሚደርሰውን መገለል በማስቀረት ሰብአዊ ክብራቸውን ለማስጠበቅ የሁሉም አካላት ርብርብ እንደሚያስፈልግ ባለሙያዎች ያሳስባሉ።
አድማጮች አብራችሁን ስላላችሁ አብራችሁንም ስለምትቆዩ ምስጋናችን ከልብ ነው። የዕለተ ሐሙስ የካቲት 12 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። ቀደም ሲል በዝርዝር የተመለከትነው ጉዳይ ኤፒሌፕሲ ወይም ደግሞ የሚጥል በሽታን በተመለከተ እንደ ኢትዮጵያ ያለውን ሁኔታ የተመለከትንበትን ነበር አድምጠን እየተመለስ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የመካከለኛው አፍሪካዊቷ ሀገር ጋቦን የመገናኛ ብዙሃን ተቆጣጣሪ ተቋም በመላ ሀገሪቱ ያሉ የማህበራዊ ሚዲያ አውታሮችና ዲጂታል መድረኮች ላልተወሰነ ጊዜ እንዲዘጉ ትዕዛዝ አስተላለፈ። ውሳኔው ተግባራዊ መሆኑ መጀመሩን ተከትሎ እንደ ፌስቡክና ቲክቶክ ያሉ ታዋቂ መድረኮች በአሁኑ ሰዓት በሀገሪቱ ተደራሽ እየሆኑ እንዳልሆነም ተገልጿል። የጋቦን ከፍተኛ የኮሚኒኬሽን ባለስልጣን ይህንን አስገዳጅ ውሳኔ ያስተላለፈው ብሔራዊ ደህንነትን ለመጠበቅ በሚል ምክንያት መሆኑን በብሔራዊ ቴሌቪዥን በሰጠው መግለጫ አስታውቋል። የባለስልጣኑ ቃል አቀባይ ዣን ክሎዲ ሜንዶም እንደገለጹት በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች፣ ስም ማጥፋትና የተሳሳቱ መረጃዎች ለሀገሪቱ ሰላም ስጋት ስለሆኑ ይህ እርምጃ እንዲወሰድ አስገዳጅ ሆኗል ማለቱን አፍሪካ ኒውስ ዘግቧል። ዩክሬን እስከ የካቲት መጨረሻ አዲስ የሰላም ድርድር እንደምትጠብቅ አስታወቀች። በጄኔቫ ስዊዘርላንድ ለ2 ቀናት ሲካሄድ የቆየው የዩክሬንና ሩሲያ የሰላም ድርድር ያለምንም ትልቅ ስምምነት መጠናቀቁን ተከትሎ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ እስከ የካቲት ወር መጨረሻ ድረስ ሌላ ዙር ውይይት እንደሚደረግ ተስፋ ማድረጋቸውን ገልጸዋል። ፕሬዚዳንቱ በቴሌግራም ገጻቸው ባስተላለፉት የቪዲዮ መልእክት በጄኔቫው ድርድር በወታደራዊ ጉዳዮች ዙሪያ የተደረጉ ውይይቶች ጠቃሚና ፍሬያማ እንደነበሩም ገልጸዋል። ሆኖም ግን በፖለቲካዊ ጉዳዮች ላይ አሁንም ድረስ ሰፊ ልዩነቶች መኖራቸውንና ጉዳዩ በበቂ ሁኔታ እንዳልተሰራበት አመላክተዋል። ዜሌንስኪ በቀጣዩ ዙር ድርድር ላይ የአውሮፓ ሀገራት ሚና ወሳኝ መሆኑን አጽንኦት ሰጥተውም ተናግሯል። በተለይም ፈረንሳይ፣ ብሪታንያ፣ ጀርመን፣ ጣሊያንና አስተናጋጇ ስዊዘርላንድ በውይይቱ ላይ እንዲሳተፉ ጥሪም አቅርበዋል። የአውሮፓ ሀገራት በሂደቱ ውስጥ መሳተፋቸው ሊደርሱ ለሚችሉ ስምምነቶች ተፈጻሚነት እጅግ አስፈላጊ ነው ሲሉ ፕሬዚዳንቱም ገልጸዋል። በጄኔቫው ቆይታ በዩክሬን በአሜሪካና በሩሲያ ተወካዮች መካከል በሁለት ዋና ዋና ዘርፎች ማለትም በወታደራዊና በወታደራዊ ፖለቲካዊ ጉዳዮች ላይ ውይይት ተደርጓልን ብለዋል። ከዚህም በተጨማሪ የዩክሬን ልዑክ ከአውሮፓ ሀገራት ተወካዮች ጋር በጎንዮሽ ውይይት መሳተፉም ይታወቃል። የሩሲያ በበኩሉ የልኡካን ቡድን መሪ የሆኑት ቭላዲሚር ሜዲንስኪ ድርድሩ ከባድ ቢሆን ሙያዊ በሆነ መንገድ እየተመራ ነበርም ብለዋል። የክሬምሊን ቃል አቀባይ ዲሚትሪ እንደገለጹት ደግሞ ወደ ሞስኮ ሲመለስ ለፕሬዚዳንት ፑቲን ዝርዝር ሪፖርት እንደሚያቀርብ ገልጸው ስለ ቀጣዩ ድርድር ቦታና ጊዜ እስካሁን የተወሰነ ነገር አለመኖሩንም ተናግሯል። ይህ በእንዲህ እንዳለ በሰብአዊ ጉዳዮች በተለይም በምርኮኞች ልውውጥና በሲቪሎች መለቀቅ ዙሪያ የሚደረጉ ውይይቶች ዛሬም እንደሚቀጥሉ ይጠበቃል። አድማጮች ቀደም ሲል ከባህር ማዶ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ወደ ቢዝነስ ዜናዎች እናልፋለን። ጠቅላይ ሚኒስትር አብይ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀመሩ። ጠቅላይ ሚኒስትር አብይ አህመድ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ያስጀመረው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎና አኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደ ነው ብለዋል። ፕሮጀክቱ ተጠናቆ ወደ ስራ ሲገባ በቀን 2000 ቶን በቆሎና 120 ቶን አኩሪ አተር በማምረት አቅም እንደሚኖረውም ገልጿል። ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ የስራ ዕድል እንደሚፈጥርም አመላክቷል። ፕሮጀክቱ ለአካባቢው አርሶ አደሮች፣ ለህብረተሰብ ስራ ማህበራትና የግል ዘርፉ አምራቾች የእሴት ሰንሰለት በማገዝ ሰፊ ገበያ ይፈጥራል፣ የአካባቢውን ኢኮኖሚ ያሳድጋል ሲሉም አስገንዝበዋል። አሚጎስ የገንዘብ ቁጠባና ብድር የህብረት ስራ ማህበር ለ19 አባላቱ ተሽከርካሪዎችን አስረከበ።
አሚጎስ የገንዘብ ቁጠባና ብድር የህብረት ስራ ማህበር የአባላቱን የኢኮኖሚ አቅም ለማጠናከር የስራ እድል ለመፍጠር የጀመረውን ጥረት አካል የሆነውን የተሽከርካሪ ርክክብ በዛሬው ዕለት አከናውኗል። ማህበሩ በዛሬው ዕለት በየካቲት 12 ቀን 2018 ዓ.ም ባካሄደው መርሃ ግብር ለ19 አባላቱ የመኪና ቁልፍም አስረክቧል። በአሚጎስ የአዲስ አበባ ዲስትሪክት ዋና ዳይሬክተር አቶ ገለታው ጸጋው በርክክብ ስነ ስርዓቱ ላይ እንደገለጹት ይህ መርሃ ግብር አባላት በትራንስፖርት ዘርፍ ተሰማርተው ቋሚ ገቢ እንዲያገኙና ራሳቸውን እንዲችሉ ታስቦ የተዘጋጀ ነው ብለዋል። አሚጎስ በአሁኑ ወቅት ከ14000 በላይ አባላት ያሉት ሲሆን ከ6 ቢሊዮን ብር በላይ ሀብት ማፍራት እንደቻለም ተገልጿል። ማህበሩ እስካሁን ከ6000 ለሚበልጡ አባላቱ ከ7 ቢሊዮን ብር በላይ ብድር የሰጠ ሲሆን በተለይም ለመኪና ብድር 3.33 ቢሊዮን ብር በማቅረብ አባላቱ የንብረት ባለቤት እንዲሆኑ እያገዘም ይገኛል። ማህበሩ በአሁኑ ወቅት በአዲስ አበባና በክልል ከተሞች 22 ቅርንጫፎችን የከፈተ ሲሆን በቅርቡም በሐዋሳና በጅማ ቅርንጫፎችን በመክፈት ተደራሽነቱን ለማስፋፋት እቅድ እየሰራ መሆኑን በዚህ ወቅት ተገልጿል። ስለዘገበው ባልደረባችን ንጉሱ በሪሁን ነው። የኢትዮጵያ ብሔራዊ ባንክ ለገንዘብ ፖሊሲ ኮሚቴው ገለልተኛ አባላትን ሾመ። የኢትዮጵያ ብሔራዊ ባንክ የትላንትና አቅምን ለማጠናከርና በማስረጃ ላይ የተመሰረተ የገንዘብ ፖሊሲ ውሳኔዎችን ለመደገፍ 2 ገለልተኛ አካላትን የገንዘብ ፖሊሲ ኮሚቴ አባል አድርጎ መሾሙን አስታወቀ። ባንኩ ረቡዕ ዕለት ባወጣው መግለጫ ሹመቶቹ በብሔራዊ ባንክ ገዢ የቀረቡና በዳይሬክተሮች ቦርድ መጽደቃቸውን ገልጿል። ይህም በቅርቡ የተሻሻለው የኢትዮጵያ ብሔራዊ ባንክ አዋጅ መሰረት የተከናወነ መሆኑም ተገልጿል። ባንኩ የውጭ አባላትን ማካተቱ የኮሚቴውን የሙያ ብቃት ለማሳደግና በቂ መረጃ ያላቸው የፖሊሲ ውይይቶችን ለማድረግ መሆኑንም አመላክቷል። እንደ መግለጫው ከሆነ ተሿሚዎቹ በማክሮ ኢኮኖሚ ትናንትናና የፖሊሲ ዙሪያ ጠንካራ የትምህርት ዝግጅትና የላቀ የሙያ ልምድ ያላቸው ምሁራን ናቸውም ተብሏል። በተጨማሪም የባለሙያዎቹ ተሳትፎ በኮሚቴው ውስጥ ጥብቅ የሆኑ ውይይቶች እንዲደረጉና የገንዘብ ፖሊሲ ኮሚቴው የተጣለበትን ኃላፊነት ይበልጥ ውጤታማ በሆነ መንገድ እንዲወጣ አስተዋጽኦ ያደርጋልም ተብሎ ይጠበቃል። ብሔራዊ ባንክ በኢትዮጵያ ሰፊ የማክሮ ኢኮኖሚ ማሻሻያ አጀንዳ አካል የሆነውን የዋጋ መረጋጋትንና የማስቀጠል እንዲሁም የፋይናንስ ተቋማትን በጥሩ ሁኔታ ላይ መሆናቸውን የማረጋገጥ ቁርጠኝነቱን በድጋሚ አረጋግጧል። አድማጮች፣ የቢዝነስ መረጃዎቻችን ደግሞ ያደመጣችኋቸውን ይመስሉ ነበር። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ የካቲት 12 2018 የትርታ 600 ያደመጣችሁትን ይመስል ነበር። አድማጮች፣ በቆይታችን እንግዲህ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም የቢዝነስ መረጃዎችን ወደ እናንተ አድርሰናል። የዛሬውን የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ ሳደርግ መልካም ጊዜ